አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ አርባሃራ በሰማዕትነት አረፈ። እሊህም ቅዱሳን በእልፍያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቁስጥንጥኖስ ከመኳንንቶቹ አንዱ ነው። ከአይሁድ ሀገሮችም በአንዱ ላይ አነግሶ ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበረ። እርሱ ግን ወደዚህ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎቹን ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎችም ምዕመናንም ተነስተው እርሱና የረከሱ ጣዖቶችን ረገሙ። በዚያች ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ በሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይ እንዲወግሯቸው አዘብ። አቅራቢያቸውም የወሸባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥላቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጡ። ከእርሳቸውም አንዱ ፈራ። ከአዘቅቱም አውጡኝ ብሎ ወጣ። ወደ ወሸባ ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ 39 ሰማዕታት ላይም ሲቀመጡ አንዱ አክሊል በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ያየ። ያን ጊዜ ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውን አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸው ያስታግሷቸው ነበረ። እነርሱ ሁልጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነውም እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚህ በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮችን አዘዘች። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክማ ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብስጥያ ከተማ ውጭ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህም በኋላ በሶስተኛው ቀን በስብስጥያ ሀገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ ገሌ ወንዝ ሂድ፣ ስጋችንንም ታገኛለህ፣ አሸክመህ አምጣ። ኤጲስቆጶስም ከካህናቱ ጋር በሌሊት ተነስቶ ወደ ወንዙ ዳር ሄዱ። ቅዱሳንም ስጋቸውን በአንድ ቦታ ተሰብስበው እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራት ማዕዘን ተሰማ። መታሰቢያቸውም አደረጉ። በዓለም ሁሉ ቤተክርስቲያን ታነጸላቸው። ከስጋቸውም ታላላቅ ድንቆች ተአምራቶች ተገለጡ። በረከታቸውም ከኛ ጋር ትሁን አሜን። በዚህ ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያ የመቃርዮስን ስደታቸውን መታሰቢያ ያከብራሉ። ይህም በሮም ሀገር ከወንድሙ ከዋልጥስ በኋላ በነገሰ ጊዜ ኦርቶዶክሳውያን ምዕመናንን ላይ ስደትን መከራን አመጣ። የረከሰ የማኒን የካዲውን የአውሬዎስን እምነት ስለሚከተል ነው። ለእስክንድሪያም ሉኪዮስን ሊቀ ጳጳስ አድርጎ ሹሞ ሐዋርያዊ አትናቴዎስን አሳደደው። ይህም ካዲ ሉኪዮስ ታላቁን አባት አባ መቃሪን ስለ እስክንድሪያዊን አባት መቃርዮስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱ በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የሄሮድስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስት መከሩት፣ ገሰጹት እንጂ የሄሮድስን ሃይማኖት ብላሽነት፣ የባህሉን አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያ ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድርያም መርከብ የሚጠብቋቸውም ወታደሮች በእነርሱ ላይ የሚያደርጉትን ስራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘዘ እንጂ። በዚያች ደሴት በደረሱ ጊዜ በደሴቱ በንጉሥ ፊት አቆሟቸው። ንጉሥም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱ ሰዎች አምላክ ነው ብለው እስኪያመልኩትና እስኪሰግዱለት ድረስ በስራው አስተዋቸው ነበረ። እሊህም አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑት፣ አልሰማቸውም። ከብዙ ስቃይ ጋር ወደ ወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃየቸው።
ጌታችንም ተገልጦ የሚያጽናናቸው የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችን ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ ንጉሥ ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃየት። ከከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ሆይ ከኛ ምን አላችሁ? ከሀገራችሁ ያሳደድናችሁ እያሉ ተገልጠው ይጮሁ ጀመር። በንጉሥ ልጅ ያደረ ሰይጣንም ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅ ላይ አልወጣም ብሎ ጮኸ። ንጉሥና አብሮት ያሉ አደነቁ። ወደ ንጉሥም ቅዱሳንን አመጧቸው። እሊህም ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሱ ጊዜ በንጉሡ ልጅ ላይ ያደረ ሰይጣን እንዲያሰቃዩት ለመነ። ንጉሥና አብሮት ያሉ ስለ ስራቸው ቅዱሳንም መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሥም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሥን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህና ልጅህን ማዳን ይገባህ ነበረ። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉሥ ልጅ ላይ አስወጡት። ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሥንና የዚያች ደሴት ሰዎች ዘለፋቸው። ንጉሥና በዚያ የተሰበሰቡ ይህን አይተው በሊ ቅዱሳን አምላክ እናምናለን፣ ከሊ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበሩ አባቶችን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመን አስተማሯቸው። እነርሱም በሽተኞችን ሁሉ ሰበሰቡ። አባቶቻችንም ዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው አጋንንት ያደረባቸውን ሁሉ አዳናቸው። እንዲህም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚህ በኋላ የአገሩን ምኩራብ አስፈርሰው ቦታው አጸዱ፣ አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተክርስቲያን አሳነጹ። ንጉሥም ስፍር ቁጥር የሌለው የወርቅና የብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎች ሚዛኑ ለእያንዳንዱ 9 ሊጥር የሚሆን 12 ጽሕሎችን ሰርተው የጌታችን ኢየሱስ ክርስቶስና የእመቤታችን የድንግል ማርያምን ስዕል በሁለቱ መላእክት አለቆች ሚካኤልና ገብርኤል ስዕል በውስጡ እንዲስሉ ደግሞ 12 መንበሮች ለመሰዊያ እንደሚፈለገውንም ሁሉ 12 ጽዋዎችና 12 ዕርፈ መስቀልን በእያንዳንዱ 3 ሊጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተክርስቲያኒቱ የህንፃዋ ስራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች አዘዟቸው። ከእስክንድርያ በተሰደዱ ጊዜ እግረ መንገዳቸውን የያዙት የከበረ ሜሮን አመጡ። ይህም ከሐዋርያ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችን በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህም በመንፈስ ቅዱስ ትእዛዝ ሆኗልና። በዚያም ጊዜ አባት መቃሪ በከበረ ሜሮን በጥቁር ባህር ላይ ባረከ። ዘይቱና ሜሮን በውሃ ላይ ተንሳፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሥና የተሰበሰቡ ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክት ውሃው በሚከበርበት እና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስም ተጠመቁ። ያን ጊዜም ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያ ጊዜ የከበሩ አባቶች ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚች ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሺ ብሎ በጎ ብሎ ሜሮንን ከአባ መቃሪ እጅ ተቀብሎ ታቦቱና ንዋየ ቅድሳቱን አከበረ። ከዚያም በኋላ አባት መቃርስን 3ቱን ደርብ ተባረክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለው። ይህንም ንጹሕና ክቡር የሆነ አገልግሎት ባልንጀራ አብሮ ያገልግል። በመጀመሪያም የመካከለኛው ደርብ በስጋ በወለደችኝ በድንግል ማርያም ስም ለይታ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይታ አክብር። በግራ በኩል ያለውን ደርብ በስምህ ለይታ አክብር። ከሃዲ ሉኪዮስ እጅ ለስሜ በዚህ ደሴት ውስጥ ደምህን
አፍሳልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡም አድንቆ እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሰዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችን ሐዋርያት አለቃ አባታችን ጴጥሮስ እንዲቀድስ እዘዘው። ይህች ሌት የከበረች ስምህ በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዉባት ናትና ጌታም ለአንተ ይገባል። አንተ በዚች ደሴት ሰርተሃልና እኔም አሳደግሁ። በደቀ መዝሙሬ በጴጥሮስ አድሬ የተናገርኩት አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ይብላ ያልሁትን አለው። አባት መቃርስም የቅዳሴውን ስርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊው መቃርዮስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የራሳቸው መልእክት አነበቡ። ሉቃስም ሐዋርያትን ስራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘብም የሆነ ጌታችንም ወንጌሉን አነበበ። ነጭ ርግብ አምሳል መንፈስ ቅዱስ በህብስቱ በወይኑ ላይ ወርዶ የጌታችን ክርስቶስን ስጋና ደም መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክትም ሰራዊት ሁሉ በመሰዊያው ላይ ክንፋቸውን ዘርግተው ይረዱት ነበር። ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉም በእርሷ በአባት መቃርስ አምሳል ሆነው የተረዱት ለህዝቡ በረከት የከበረ ስጋውና ደሙን አቀበሉ። ቁርባን ስርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለህዝቡም ቡራኬ ሰጥቶ ወደ መሰዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛ ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተክርስቲያን ሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔር ፊት ሰገደ። አቤቱ በሲሃት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ እመልሳለሁ፣ ከዚህ ከስጋ ሳትለይ ያልኸኝን አስብ። ይህ ካልሆነ መቃራ የምንኩስናውን ስራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆች የመረጥኩ አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚያ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ሰው ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦቱ ሕግ አቀረበው። ያን ጊዜም ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾሞ፣ ደግሞ ቅስና ሾሞ። ከዚያም ሊቀ ጵጵስና ሹመት እስከሚፈጽም በየማዕረጉ ሾሞ። ስሙም ዮሐንስ አለው። የሰማይ ሰራዊት ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነውን ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባል እያሉ 3 ጊዜ ጮሆ፣ በዚያ ያሉ ሕዝብም እሊህን ቃሎች ይሰሙ ነበር። ጌታችንም ሊቀ ጳጳሳትን የዮሐንስን አይነ ልቦናውን ገልጦለት በማይቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትም ተናገረ። ደግሞም ረቂቃን የሆኑ በሰማይ ሰራዊት በቤተ መቅደሱ ተመልክቶ አየ። የከበሩ ነቢያትና ሐዋርያትን በዚያ ያሉ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራን የእስክንድርያውን አባ መቃራን ጠራቸው፣ እንዲህም አላቸው። በምድር ላይ ሳሉ መታሰቢያቸውን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወት ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚጽፈው የሚሰማም ሁሉ ያመሰግነኝ ዘንድ በቤተክርስቲያን የሚያነበው እኔ በጎ ነገርን ሁሉ ሰጠዋለሁ፣ በጎ ነገርም ምንም አላሳጣውም። በመከራውም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡት መንግስቴ እንዲያስገቡት የምሕረት መላእክትን እልካለሁ። በገዳም ወደ ኦርቶዶክሳዊት ቤተክርስቲያን ወይም በሀገር ውስጥ ይህን ዜናችን በሚያነብበት እኔ አድራለሁ። በረከቴና ሰላሜን
እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚህ ለደስታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። እውነት ነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው በአባቴ ፊትና በከበሩ መላእክቶች ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላም ሕዝቡን ሁሉ ንጉሥም ሰበሰባቸው፣ ወደ ሀገራቸው እንደሚመለሱ ነገሯቸው። የክርስቶስንም ሕግ ሁሉ እንዲጠብቁ ሊቀ ጳጳሳቱን ዮሐንስን እንዲታዘዙ አዘዟቸው። በቀናች ሃይማኖትም ወደ ቀኝ ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸኑባቸው፣ አስጠነቋቸውም። ሕዝቡም ሰምተው ደነገጡ፣ መሪር ለቅሶ አለቀሱ። ቅዱሳን አባቶቻችንም ከራሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም ከኪሩቤል ወገን የሆነ መልአክ መጣ፣ አውጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሁድ ጠዋት አወረዳቸው። ሊቀ ጳጳሳቱም አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገዱላቸውም። እነርሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ፣ ጤንነታቸውም ተነጋገሩ። ደግሞም ልዩ የከበረ የአሕዛብ ወደ እግዚአብሔር ስለመመለሳቸው ስለተደረጉ ድንቆች ተአምራቶች ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስ ይህን የሰሙ ሁሉም ሕዝብ አደነቁ፣ እግዚአብሔርም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚህ በኋላ ያ መልአክ ተገልጦ በክንፎቹ ተሸከማቸው፣ ወደ ደብረ ሲሃትም አደረሳቸው። አንዱ ኪሩብም በአየር ላይ ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስ ፍሬ ተሸክሞ ከስደት ተመልሶ መጥቷል፣ ወጥታችሁ ተቀበሉ እያለ ጮኸ። ይህንም በሰሙ ጊዜ ከታላቆች እስከ ታናንሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያ ጊዜ አባ ዮሐንስ አጼርና አባ ብሶይ አሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባ አለቀሱ። ደግሞ ፊቱ ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምዕመናን ሆይ በዘመናት ሁሉ በዓል እያደረጋችሁ በዚች ዕለት ደስ ይላችሁ ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለሊ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን እሊህም ታላቁ አባ መቃርስና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚህም በመጋቢት ወር 13ኛ ቀን ሉኪያስ ከእስክንድሪያ አስቀድመን ወደ አውሳናት ደሴት አጋዛቸው። ደግሞም በዚሁ ቀን ተመልሰው ወደ እስክንድሪያ ደረሱ። በጸሎታቸው የምትገኝ በረከት በሁላችን ክርስቲያኖች ወገኖች ላይ ለዘላለሙ አድሮ ይኑር አሜን። በዚህም ዕለት ደግሞ በእስክንድሪያ ሊቀ ጵጵስና ለተሾሙ አባቶች 14ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦት ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያት ጳውሎስ መጻሕፍትም አንድ ጥራዝ ይዛ ነበረ። እርሱም እስኪ ስጪኝ ልየው አላት። እርሷም ሰጠችው። አነበባት። በውስጧም ልዩ የሆነ ቃልን የሚያስደንቅ እውቀትን አገኘ። በምን ያህል ትሸጪዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ ካገኘሽ ሄደሽ አምጪልኝ አላት። እርሷም ሄዳ ሌሎች 3 ጥራዞችን አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎደሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ ብታገኘ ሄደሽ ፈልጊ አላት። እርሷም በአባቶቼ መጽሐፍት ውስጥ ሊህም ብቻ አገኘው፣ ምሉኡን የጳውሎስ መጽሐፍ ከፈለክ ወደዚያች ቤተክርስቲያን ሄደ ጠይቅ አለችው። እርሱም ከቤተክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄዶ ወደ ቤተክርስቲያኒቱም ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሄዶ ያጠምቁ ዘንድ ለመነው። እርሱም ሕግና ስርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው።
አባ ዲሜጥሮስም የቤተክርስቲያናትን ልጆች ሁሉ አስተማሪ ያደረገው። አባ የአውሮክራም ሊቀ ጳጳሳት በተሾመ ጊዜ ይህ አባት ዲዮናስዮስ በእስክንድርያ ሀገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስናው ስራ ላይ ሁሉ ስልጣን ሰጠው። አባ የአውሮክላም ባረፈ ጊዜ ህዝቡና ካህናቱ ሁሉም ተስማምተው በእስክንድርያ ላይ ይህ አባት ዲዮናስዮስ ሊቀ ጵጵስና ሾሙት። መንጋኑም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራ ሐዘን አገኘው። በዘመኑም ከሃዲው ዳኪዎስ ተነስቶ ክርስቲያኖችን የሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱ ፈንታ ነገሰ። በክርስቶስም የሚያምኑትን ምዕመናን ሁሉ አሰቃያቸው። ከጳጳሳትና ከምዕመናን ብዙ ሰማዕታት ገደላቸው። ከፍርሃትና ከድንጋጤም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያ የሞቱ አሉ። የዚህም የዳኪዎስ ጭፍሮች ይህን አባት አግኝተው የያዙት፣ ለብዙ ጊዜም አሰሩት። ከዚህ በኋላ በአምላክ ፈቃድ ከሃዲው ጠፋ። በእርሱም ፈንታ ግርላዎስ ነገሰ። ከክርስቲያንም ልጆች መከራው ጸጥ አለ። በዘመኑም ሰላም ሆነ። ከዚህ በኋላ ግርላዎስ ሞተ። በእርሱ ፈንታ ዋርልዮስ ነገሰ። እርሱም ሁለተኛ በክርስቲያኖች ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉስም መኳንንቶች ይህን አባት ይዘው አሰሩት። ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉስም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱ እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ በአንዲት ስግደት እንሰግዳለን። ንጉስም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህ በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስላንተ ሰማሁ አለው። ቅዱስም አባት መልሶ እኛ ጸሎታችንን፣ ምስጋናችን፣ ቅዳሴያችንን በቀንም በሌሊት ቢሆን አንተውም ከእርሱ ጋር ወደ ሆኑ ወገኖች ዞር ብሎ ሂዱ፣ ቀድሱ። በስጋ ከእናንተ የራኩ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉስም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚሁ ከከሃዲ ንጉስ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግስቱም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ የተሰደዱትን መለሳቸው። ወደ ሊቃነ ጳጳሳት ወደ ኤጲስቆጶሳት ሁሉ ቤተክርስቲያናትን ሁሉ ክፈቱ፣ መብራቶቻችሁንም አብሩ፣ በእናንተ ላይ ምንም ምን የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታ በሰላም ኖረ። ደግሞም በዚህ አባት በዲዮናስዮስ ዘመን ከአረቢያ አገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእነርሱ ላይም ኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስንና የሰባልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖት የምትገልጥ ሀብቱ የሆነ ጥበብ እውቀት የተሞላች መልካም ምክር የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደደው። እግዚአብሔር ከዓለም ተለይቶ መሄድ አገኘ። በጸሎቱ የምትገኝ በረከቱም ከኛ ጋር ትኖር አሜን። ዘአቅረብኩ ማኅሌተ አዘኪሬ ወአእላፈ እምይትጸምዱ ዘልፈ ለእለ ብትወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቃነ ነበሩ ወኩፈ እምላኡ ሉላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤዛቲ መካን እስከ ረጅዕ ቆኑስ ሕፃን ለዘጻፉ ወክሰፍ የጻፉን ዘድርስ ወለዘአንብቦ ወለዘተርጎሙ በልሳነ ሐዲስ ወለሳ ቃሎ በስነ መንፈስ ጸሎተሙ ማርያም ያላቂተ ሁሉም ባስ መኖር የማረን ኢየሱስ ክርስቶስ ቅዱሳን ጸሎት ይጠብቃል። በረከታችን ከኛ ጋር ትኑር። አምላክን ወልቶ በመሳን